በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ክቡር መምህራችን መምህር ይትባረክ ኃይለ ኢየሱስ፣ ክቡር ቄሰ ገበዝ ብርሃኑ ኃይሌ፣ ዲያቆናት፣ አይንተ እግዚአብሔር፣ ካህናት፣ እንደዚሁም በዚህ ቦታ የሰበሰባችሁ ወንዶችም ሴቶችም አምላካችን እግዚአብሔር በምሕረት በቸርነት በይቅርታ ጠብቆ ለዚህ ዕለት አድርሶናልና ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ኃጢአታችንን ሳይቆጥር በደላችንንም ሳይሰፍር በምሕረቱ በቸርነቱ ይቅር ብሎ በዚህ ቅዱስ ቦታ እሱ በሚከብርበት በሚመለክበት ስፍራ ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የከበረ የተመሰገነ ይሁን። የወላዲተ አምላክ ረድኤት የቅዱሳን አባቶቻችን በረከት በሁላችን ላይ ይደርብን። እንኳን አደረሳችሁ፣ እንኳን አደረሳችሁ። እስኪ በመድረሳችሁ ደስ ያላችሁ ልንብላችሁ። እግዚአብሔር ከሁላችን ጋር ይሁን። ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብእ ምውታን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። የሐዋርያው የቅዱስ ጳውሎስ መልእክት ለቆሮንቶስ ክርስቲያኖች በላከው በአንደኛ መልእክቱ ምዕራፍ 15 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። የትምህርታችን ርዕሴ ነው። ወቅቱ የትንሣኤ ወቅት ነው። ቅዳሴውም ወንጌሉም መልእክታቱም ምስባኩም ዝማሬውም ሁሉም ነገር የሚያወሳው የክርስቶስን መነሳት ነው። የማን መነሳት? መስክሩ እንጂ የማን መነሳት? ክርስቶስ ባይነሳ እኛ ባልተሰበሰብን ነበር። ክርስቶስ ባይነሳ የምንቀድሰው ቅዳሴ አይኖረንም ነበር። ክርስቶስ ባይነሳ የምናነበው ወንጌል የምናስተምረው ወንጌል አይኖርም ነበር። የመዘመራችን፣ የመስበካችን፣ የማስቀደሳችን፣ የመቆረባችን፣ ክርስትና የመነሳታችን፣ በአጠቃላይ የመነሳታችን ትልቁ ምክንያት የክርስቶስ ትንሣኤ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኒዓለም። ሐዋርያው ጳውሎስ ስለ ክርስቶስ ትንሣኤ ሲመሰክር ምን አለ? አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ነው ቃሉ የምናገኘው። በነገራችን ላይ ይህ ምዕራፍ ሙሉውን ስለ ክርስቶስ ትንሣኤ እና ስለ ትንሣኤ የሚያብራራ 58 ቁጥር አለው። ረጅም ምዕራፍ ነው። በነገራችን ላይ ሁላችሁ መጽሐፍ ቅዱሳችሁን አወጣችሁ ተመልከቱ። በሰፊው ስለ ክርስቶስ መነሳት እና ስለ ትንሣኤ በሚገርም አገላለጽ ሐዋርያ ጳውሎስ ይገልጽልናል። ስለዚህ ስልካችሁ ሁላችሁ አውጡ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምራችሁ ተከታተሉ። ሐዋርያው እንዲህ ይለናል፣ ክርስቶስ ስለ ኃጢአታችን ሞተ። ስለ ምናችን ሞተ? ስለ ኃጢአታችን የሞተ ማን ብቻ ነው? እናታችን፣ አባታችን፣ አጎታችን፣ አክስታችን፣ እህታችን፣ ወንድማችን ወይም ልጃችን
ስለ ኃጢአታችን ሞቷል እንዴ? የለም። ስለ ኃጢአታችን የሞተ ተከታይ የሌለው ተቀዳሚ የሌለው የዓለም ሁሉ ቤዛ የሆነው ማን ብቻ ነው? ክርስቶስ ብቻ። ስሙ የተመሰገነ ይሁን። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ ለ12 ደቀ መዛሙርትም ታየ፣ ከ500 ለሚበዙ ወንድሞችም ታየ። ከዛ መካከል ከ500 አንዳንዶቹ ሙተዋል፣ አንዳንዶቹ ደግሞ በሕይወት አሉ። ለያዕቆብም ታየ። ከዛም በኋላ ለሐዋርያት ታየ ይላል። ሁለተኛ ለሐዋርያት የሚለው ለ72 ሐዋርያት ማለት ነው ትርጉሙ። ከዛ ሁሉ በኋላ ግን ይላል ሐዋርያ ጳውሎስ እንደ ጭንጋፍ ለመሆን ለኔ ደግሞ ታየ። የሚገርም አገላለጽ ነው። ሐዋርያው ራሱን ዝቅ አድርጎ ጭንጋፍ ብሎ ራሱን ዝቅ በማድረግ ሐዋርያትን ከፍ አድርጎ ቤተ ክርስቲያን ሳሳድድ የነበር ክርስቲያኖቹ ሳሳድድ የነበር ሰው ጭንጋፍ ነኝ፣ ነገር ግን ይህንን ታናሽነቴን ሳይንቅ እግዚአብሔር ለእኔ ተገለጠልኝ ሲል ነው ያለ። ቁጥር 20 ላይ ስደርሱ ግን እንዲህ ነው የሚለው፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይለናል። ምን ላሉት ነው ያለው? ላንቀላፉት ለእነሱ በኩር ሆኖ ከሙታን ተነሳ ክርስቶስ። አዎ ክርስቶስ ተነሳ፣ ሰይጣን አፈረ። ክርስቶስ ተነሳ፣ ሞት ተሸነፈ። ክርስቶስ ተነሳ፣ የሰው ልጅ ሕይወትን አገኘ። ክርስቶስ ተነሳ፣ መላእክት ሐሴትን አደረጉ። በክርስቶስ መነሳት ያንቀላፉት ሁሉ የሚነሱ ሆኑ። መጽሐፍ ሞትን እንቅልፍ ይለዋል። ምን ይለዋል? እንቅልፍ ይለዋል። የሚገርም ነው። ሞት በእንቅልፍ ለምን ተመሰለ? እንቅልፍስ የሞት ምሳሌ ለምን ሆነ? ለነገሩ እንቅልፍ የሞት ታናሽ ወንድም ማለት የሚባለው በእንቅልፍ ሰዓት ስለሚሆነው ነገር እናውቃለን። አንዳንድ ሰው እኮ ያው ጆሮ ላይ ብትተኩሱት እንኳን አይሰማም። አንዳንዶቹ ነቂዎች እንዳሉ ማለት ነው። ስለዚህ መጽሐፍ ቅዱስ ሞትን ዘመን ይመስለዋል አልኳችሁ፣ በእንቅልፍ መስሎ ይናገራል። ራሱ ባለቤቱ ክርስቶስን ተናግሯል። የዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ አልዓዛር አርክለ ኖመ፣ አልዓዛር አርክነ ኖመ ወባሕቱ አሐውር አንስኦ አንቅሆ። ምንድን ነው የሚለው? ወዳጃችን አልዓዛር ተኝቷል። ወዳጃችን አልዓዛር ስለተኛ ከእንቅልፉ ላነቃው እሄዳለሁ። ታሪኩን ስታነቡት አልዓዛር ተኛ ነው ወይስ ሞተ ነው የሚለው? ነገር ሞተ ነው የሚለው ወይስ ተኛ ነው የሚለው? ተኛ ነው የሚለው አይደል? በጸና ታሞ ነበረ። እህቶቹ መልእክት ልከው ነበረ መምህር ጋር፣ መምህራችን ናና ወዳጅ ታሟል ፈውሰው ብለው ኢየሱስ ክርስቶስ ጋር መልእክት ልከው ነበረ። ሞቷል። ክርስቶስ ግን ምን አለ? ወዳጃችን አልዓዛር ምን ብሏል? ተኝቷል። ወዳጃችን አልዓዛር ስለተኛ ከእንቅልፉ ላነቃ ወይም ላስነሳው እሄዳለሁ። እንደ ነገራችን ላይ በዚህ ሰዓት ሐዋርያቱን መስሏቸው ነበር። ደቀ መዛሙርቱም ይህ ነበር ይመስላቸው። አይ አልዓዛር እስከተኛ እንቅልፉ ይነሳል የሚል ነበር። ክርስቶስ ግን የሚነግራቸው ስለምኑ ነበረ? ስለሞቱ ነበረ። ስለሞቱ ነበረ። ከአራት ቀን በኋላ ሄዶ አልዓዛርን ከመቃብር ምን አለው? አልዓዛር ናጻ መቃብር ና ከመቃብር ውጣ ብሎ አስነስቶታል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እንቅልፍን ሞትን በእንቅልፍ መስሎ ተናግሮታል። ነቢያትም አስቀድመው ስለ ክርስቶስ ትንሣኤ፣ ስለ ክርስቶስ ሞት ሲናገሩ በእንቅልፍ መስሎ ተናግረውታል። ነቢየ እግዚአብሔር ዳዊት በመዝሙር 77 ቁጥር 65 ላይ ወተንሥአ እግዚአብሔር ከመ ዘንቃም ብለዋል ወከመ ኃያል ወዳገ ወይን። አዎ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ ይላል። ከምኑ እንደሚነቃ? ከእንቅልፉ እንደሚነቃ ተነሳ። የወይን ስካሩ እንደተወው ሰው
የሰከረ ሰው እንቅልፍ ሊለው ይችላል። በኋላ ግን ስካሩ ሲለቀው ምን ይላል? ይነሳል። የተኛ ሰው እንቅልፉ ሲጨርስ እንደሚነሳ ክርስቶስ ተነሳ በማለት ነቢዩ ኢሳይያስ ይናገራል። ይጨምራል። በመዝሙር 3 ቁጥር 5 ላይ አንሰ ሰከብኩ ወኖምኩ ወተንሣእኩ እስመ እግዚአብሔር አንሣእኒ፣ እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው። ያ ማለት ምን ማለት ነው? ክርስቶስ አስነሽ የማይፈልግ ጌታ እንደሆነ። አልዓዛር ሞተ፣ አስነሽ ይሻ ነበረ ሄዶ ክርስቶስ አስነሳው። ክርስቶስ ግን በሥጋ ቢሞትም በመለኮቱ ሕያው ነውና አስነሽ የማይፈልግ እግዚአብሔር ራሱ ስለሆነ በራሱ ስልጣን ተነሳ። ወተንሣእኩ በስልጣነ ባንቴ፣ በራሴ ስልጣን ተነሳው፣ አብ አስነሳው፣ መንፈስ ቅዱስ አስነሳው የሚል ጽሑፍ እናገኝ ፈቃዳቸው አንድ መሆኑን ለመናገር ነው እንጂ ሌላ አይደለም የእግዚአብሔር ልጆች። ስለዚህ አምላካችን ክርስቶስ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ የተነሳ አምላክ እንደሆነ ሲነግረን እንደተኛው አንቀላፋው። ነገር ግን እግዚአብሔር ደግፎኛልና ነቃው ወይም ተነሳው ይላል። ተነሳው ይላል። በጣም የሚገርም ነገር ደግሞ ተጽፏል። ኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ወልዴ ሰከብከ ወኖምከ ከመ አንበሳ ወከመ ጓለ አንበሳ አልቦ ዘያነቃሐከ። ትርጉሙ ወልጄ በመሰማሪያ ወይም ከመሰማሪያ ወጣ። መሰማሪያ የሚለው በነገራችን ላይ መቃብር ነው። ከመሰማሪያ ወጣ፣ እንደ አንበሳ ተኛ አንቀላፋ፣ ነገር ግን እንደ አንበሳ ደቦል የሚያነቃ የለም ይላል። በነገራችን ላይ ስልካችሁ ላይ ያለው መጽሐፍ ቅዱስ ይህንን ሀሳብ ትንሽ ቀይር አድርጎታል። ከግዕዙ ጋር ሊስማማ ማለት ነው። በ2000 የታተመው መጽሐፍ ቅዱስ ግን ቀጥታ ከግዕዙ ጋር በሚስማማ መልኩ በጥሩ ሁኔታ ተተርጉሟል። 81 መጽሐፍ ቅዱስ ያላችሁ ማየት ትችላላችሁ። በዚህኛው በመደበኛው በነበረው ግን ትንሽ ቀይር አድርጎ የተረጎመው ከግዕዙ ትንሽ ራቅ ባለ መልኩ ማለት ነው። መጽሐፍ ማመሳከር የሚጠቅመው ለዚህ። ስለዚህ ምን አለ? እንደ አንበሳ ተኛ አንቀላፋ፣ ነገር ግን እንደ አንበሳ ደቦል የሚቀሰቅስን አያስፈልግም የለም አለ። እግዚአብሔር የሚያስነሳው አይሻም፣ እግዚአብሔር የሚያነቃው አይሻም፣ እግዚአብሔር የሚደግፈው አይሻም። እግዚአብሔር አስነሽ ስለሆነ ራሱ በራሱ ስልጣን ተነሳ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ ክርስቶስ። አዎ ክርስቶስ አምላካችን ሞትን ድል አድርጎ ተነስተዋል። ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ በራሱ ስልጣን እንደሚነሳ አስቀድመው ነቢያት በትንቢት መነጽር አይተው ተመልክተው እግዚአብሔር መንፈስ ቅዱስ ገልጾላቸው ተናግረዋል። ራሱ ጌታችን ኢየሱስ ክርስቶስን የእሱን ሞትና ትንሣኤ በተመለከተ በዮናስ መስሎ ተናግረዋል። ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ዮናስ በአሰ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት በዛ እንደነበረ የሰው ልጅም በምድር ልብ 3 መዓልትና 3 ሌሊት ይኖራል በማለት ተናገረ። 3 መዓልት 3 ሌሊት በዛ ከዛ በኋላማ እንደተናገረ ይነሳል። የወንጌላውያን ምስክርነትም ይሄ ነው። የቅዱሳን መላእክት ምስክርነትም ይሄ ነው። ቅዱሳን መላእክት ያሉት ምንድን ነው? እንደተናገረ ተነስተዋል የሚል ነው። ይህም በተመለከተ ወንጌላዊ ማቴዎስ እንዲህ በማለት ዘግቦልናል። በሰንበትም ማታ ለእሑድ አጥቢያ ማርያም መግደላዊት፣ ሁለተኛይቱ ማርያም፣ ሌሎችም ቅዱሳት አንስት የጌታችን ኢየሱስ ክርስቶስን መቃብር ለማየት መጡ። በጨለማ በድቅድቅ ጨለማ በእኩለ ሌሊት የሚመራቸው የሚያግዛቸው ሳይፈልጉ ማንም ፍለጋ መጡ።
ክርስቶስን ፍለጋ የክርስቶስን ስጋ ፍለጋ መጡ። ወደ ክርስቶስ መቃብር መጡ። በእኛ ሀገር ባህል ምንድን ነው ያለው? ያለ ሰዓት ወደ መቃብር ቦታ ያለ ሰዓት ወደ መቃብር ቦታ ምን ይባላል? መቼ ነው የሚሄደው? 6 ሰዓት ላይ እሺ። ማታስ እኔ ከየት እንዳመጣ ነው እግዚአብሔር ይወቅ። አብዛኛው እኮ ተማሪ ያደለው ማለት ነው ያደለው የተሳካለት እኮ መቃብር ቤት ቁጭ ብሎ ነው የተባለ። እዛ መቃብር ቤት ውስጥ አስከሬኑ ከታች አለ፣ እሱ ከላይ ሆኖ ማለት ስንት 6 ሰዓት አልፏል፣ ስንት ጨለማ አልፏል። እና ነገሮችን በማይገባ ነገር መመሰልና በማይገባ ነገር ነገሮችን ማየት ተገቢ አይደለም። ሲጀመር በቤተ ክርስቲያን አካባቢ የክርስቲያኖች አጽም እንዲያልፍ የተደረገበት ምክንያት አለ። በሚጸለይበት ስጋውን ለእግዚአብሔር ደሙን ለእግዚአብሔር በሚፈተትበት በሚቀዳበት ቦታ ጸሎተ ዕጣን በሚታጠንበት ቦታ ስብሐተ እግዚአብሔር በሚደርስበት ቦታ የተደረገው በምክንያት ምን ይሰራል? ሰይጣን እዛ አካባቢ የሚልከሰከሰው ሁሉ ጊዜ እግዚአብሔር መንግሥቱን መሰከንበት ቦታ ሰይጣን ይሰራል። ስንት ቦታ ሞልቶለት። ስለዚህ በዚህ መልኩ ነገሮችን ማየት በጣም ተገቢ ነው እና ማርያም መግደላዊትና ሁለተኛይቱ ማርያም ሌሎቹ ቅዱሳት አንስት ወደ ማን ሄዱ? ወደ ክርስቶስ መቃብር ሄዱ። በጨለማ በሌሊት ተነስተው ሄዱ። መቃብሩን እኮ የሚጠብቁ አሉ፣ ጭፍሮች አሉ፣ ወታደሮች አሉ። እነሱን አልፈሩም። ቢመቱን፣ ቢደበድቡን፣ ቢያባርሩን፣ ቢያስሩን አላሉም። የክርስቶስ ፍቅር ጽኑ ሆኖባቸዋል። የክርስቶስ ፍቅር የጸናለት ሰው ምንም አይመራም። ጨለማው ያስፈራው፣ መከራው ያስፈራው፣ የሰው ዛቻ ያስፈራው፣ መሳሪያው ያስፈራው። ምክንያቱም ከሁሉም የሚበልጥ ማን አለ? ንገሩ፣ ማን አለ? እግዚአብሔር። እግዚአብሔር ነው ይፈራል። ስለዚህ ወደ መቃብሩ ገሰገሱ። በመቃብሩ ቦታ ደረሱ። ድንገት የእግዚአብሔር መልአክ ከሰማይ ወረደ። ምድር ሁሉ ተናወጠች። ምክንያቱም የእግዚአብሔር መልአክ ወርዷልና። ያ የእግዚአብሔር መልአክ ነጭ ልብስ የለበሰው ነው ታያቸው። በመቃብሩ አፍ ላይ የነበረውን ድንጋይ አንስቶ በድንጋዩ ላይ ተቀመጠ ይላል። መቃብር ባዶ እንደሆነ ሊነግራቸው፣ በመቃብር ውስጥ ጌታ እንደሌለ ክርስቶስ እንደሌለ እንደተነሳ ሊያበስራቸው የእግዚአብሔር መልአክ ቀድሞ ተገኘላቸው። የእግዚአብሔር መልአክ ከሰማይ ሲሆን ሴቶቹ ደግሞ የክርስቶስን ሥጋ ፍለጋ ወደ መቃብር ሲሄዱ እዛ መቃብር ቦታ ተገናኙ። የእግዚአብሔር ልጆች ሰማይና ምድሩን ያገናኘ መላእክትና ሰውና መላእክትን ያገናኘ ክርስቶስ ነው። ከዛ በፊትማ ሰውና መላእክት ሰውና እግዚአብሔር ሰማይና ምድር ተለያይተው ይኖሩ ነበር። በኢየሱስ ክርስቶስ ሁሉም አንድ ሆነ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ ተባያለ እና የእግዚአብሔር መልአክ ሴቶቹ እንዲህ አላቸው፣ አይዟችሁ አትፍሩ። እናንተስ የተሰቀለውን ክርስቶስን እንደምትሹ አውቃለሁ። በዚህ የለም እንደተናገረ ተነስቷል። እንደተናገረ ምን ብሏል? እንደተናገረ ምን ብሏል? እንደተናገረ የተነሳ ማን ብቻ ነው? እንደተናገረ የሚነሳ ማን ብቻ ነው? እንደተናገረ ዓለምን የፈጠረ፣ እንደተናገረ ሰው የሆነ፣ እንደተናገረ የሞተ፣ እንደተናገረ የተነሳ፣ እንደተናገረ ያረገ፣ እንደተናገረ ዳግመኛ የሚመጣ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። አመስግኑት መድኃኒዓለም። እንደተናገረ ተነስቷል አላቸው። ምን ብሎ ተናግሮ ነበረ? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ የሚል ነበር። ቤተ መቅደስ ብሎ የተናገረው በድንጋይ በጭቃ ስለተሰራው አይደለም፣ ስለ ሥጋ እንዲህ በማለት ተናገረ እንጂ ተናግሮ ነበረ። ተናግሮ የማያስቀር ማን ብቻ ነው? እንዲያው ከዚህ ቃል ምን ተረዳችሁ? ምንስ ተገነዘባችሁ? ብዙ ሰዎች ሊናገሩ ይችላሉ። ብዙ ሰዎች ቃል ሊገቡ ይችላሉ። ብዙ ሰዎች የተናገሩትን በመፈጸም ሊያቅታቸው ይችላል። በጽባህ በተናገረ ይደግም በሰሪ ጠዋት የተናገሩትን ከሰዓት ላይ ሊደግሙ ይችላሉ። ያቀዱትን መስራት ላይችሉ ይችላሉ። የተናገሩትን መፈጸም ላይችሉ ይችላሉ።
እቅዳቸው ሊከሽፍ፣ ሀሳባቸው ደግሞ ሊቀር ይችላል። ሀሳባቸውን ሊቀይሩ ይችላሉ። ያሰቡት ላይሳካ ይችላል። ከአቅማቸው በላይ ሊሆን ይችላል። እንደተናገረ ግን የሚፈጽም እሱ እግዚአብሔር ብቻ ነው። እንደተናገረ የሚፈጽም እንደተናገረ የሚያከናውን እግዚአብሔር ብቻ ነው። በቀጠሮ ቀንም ሰዓትም ደቂቃም ሰኮንድም ያላሳለፈ እንደተናገረ በተናገረው መሰረት የመጣ ክርስቶስ ብቻ ነው። እንደተናገረ ተነስቷል። እንደተናገረ መነሳቱ ወንጌላውያን መሰከሩ። እንደተናገረ መነሳቱን መላእክት መሰከሩ። እንደተናገረ መነሳቱን ሐዋርያት መሰከሩ። ከዛ በፊት ሲያስተምራቸው ያላስተዋሉትን ክርስቶስ ከተነሳ በኋላ ይልቁንም መንፈስ ቅዱስን ከተቀበሉ በኋላ ግን ማስተዋል ጀመሩ። እግዚአብሔር አምላካችን ማስተዋል ለሁላችን የሚስጠን። እንደተናገረ ክርስቶስ ምን ብለዋል? ተነስቷል። መቃብሩ ባዶ ነው። መቃብሩ ባዶ ነው። ለኬፋ ለጴጥሮስ ታይቷል። ለደቀ መዛሙርቱ ታይቷል። አዎ ደቀ መዛሙርቱ አይሁድን ከመፍራታቸው የተነሳ በራቸውን ዘግተው በቤት ውስጥ ተቀምጠው ነበረ። ክርስቶስን ግን በመካከላቸው ተገኘና ሰላም ለእናንተ ይሁን በማለት ያጡትን ሰላም መለሰላቸው። እግዚአብሔር ሰላሙን ለዓለም ይስጥልን። ምስጋና ለአምላካችን ለእግዚአብሔር ይሁን። ሰላም ለእናንተ ይሁን አለ። በመካከላቸው ተገኝቶ ፈርተው የነበሩትን፣ ደንግጠው የነበሩትን፣ ተጨንቀው የነበሩትን፣ መድረሻ አጥተው የነበሩትን ሐዋርያትን በተዘጋ ቤት ገብቶ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሎ ልባቸውን አረጋጋ። እግዚአብሔር ሁላችንም ያረጋጋል። ሰላም ስጠፋ ምን እንደሚመስል አይተነው በቅርብ ጊዜ ነፍሳችን ምን ያክል እንደተጨነቀች ሌሊት 9 ሰዓት ደውላችሁ ወደ አንተ ልንታይላችሁ ሰዎች አልነበራችሁ? ከፍርሃት የተነሳ ከጭንቅ የተነሳ የምንሄድበት አተን ሰዎች ሲጨክኑ ሰማዩ እሳት ሲሆን ምን ያክል ከባድ እንደሆነ አይተነዋል። ሌላ ምስክርም አያስፈልገንም። ስለዚህ ሐዋርያት ፈርተው ነበረ፣ ተጨንቀው ነበረ። ኃጢአት የሌለበትን በደል የሌለበትን እርሱን ንጹሐ ባህሪውን መናችንን እንዲህ ከሰቀሉትማ እንዲህ ከገረፉትማ እንዲህ ከገደሉትማ እኛንስ መቼ ልኩናል? ፈርቶ ሰው እኮ ጨካኝ ነው። ሰው በጣም ጨካኝ ነው። ክፉ ብትሆኑ ችግር ነው፣ ደግ ብትሆኑ ችግር ነው። አንድ አባት ምን አሉ? እዚህ ሰዋስወ ብርሃን ቅዱስ ጳውሎስ ሳይኮሎጂ ያሉ አባት ናቸው። ትልቅ አባትና ማር ምትሆን ተልሰህ ነው የምታውቀው፣ መሬትም ምትሆን ደግሞ ተጠፍተህ ነው የምታውቀው። ስለዚህ ሆነ አለሳቸው ጸበለኛ መሆን ያስፈልጋል። ከባድ ዓለም ለየትኛው አትስማማ ማለት አስቸጋሪ ነው። ስለዚህ እነሱ ፈርተው ቤታቸውን ዘግተው ቁጭ ብለው ነበረ። በመካከላቸው ተገኘና ክርስቶስ ምን አላቸው? ሰላም ለእናንተ ይሁን። በቃሉ የሚያረጋጋ ማን ብቻ ነው? ነገር ማን ብቻ ነው? ሰዎች በቃላቸው ሌላ ሊናገሩ፣ በድርጊታቸው ደግሞ ሌላ ሊሰሩ ይችላሉ። እግዚአብሔር ግን በቃሉ የሚናገረው በተግባር የሚፈጽም እውነተኛ የተግባር መምህር ስለሆነ ሰላሙን ሰጣቸው፣ አረጋጋቸው። አንዳንዶቹ በእርግጥ ዛሬ ወንጌል ላይ እንደሰማነው የተጠራጠሩ ነበሩ። ምናልባት ምታት ይሆን ያሉ ነበሩ። ያ የተገለጠው ጌታ ምታት እንዳልሆነ በሁለት ነገር ገለጸላቸው። በስንት አልኳችሁ? በሁለት ነገር። አንደኛ አይዟችሁ አትፍሩ በማለት የተቸነከሩ እጆችንና እግሮችን እዩ በማለት የተቸነከሩ እጆቹንና እግሮቹን የተወጋ ጎኑን በማሳየት ምክንያቱም ምታት የተቸነከረ እጅና እግር የተወጋ ጎን የለውም። ምታት ማስመሰል እንጂ መሆን ስለማይችል፣ ስለዚህ ትራቱን አሳያቸው። የተቀበለው መከራ ለነሱ ሲል የተቀበለውን መከራ አሳያቸው። በዚህ አጽናንቷቸዋል። በዚህ ጥርጣሬያቸውን አስወግዶላቸዋል። አንደኛው። ሁለተኛው ደግሞ ደቂቄ በሉ ብክሙ ዘንበል የምንበላ አንዳች ነገር ልጆች አላችሁን ብሎ ጠይቃቸው ይላል። ምታት አይበላም፣ ምታት አይጠጣም፣ ምታት አያመሰግንም፣ ምታት አይዘምርም። ምታት እሱ የሚፈልገው ነገር ብቻ ነው ያለው። ስለዚህ በእነዚህ በሁለት ነገሮች ክርስቶስ የተገለጸው ጌታ
ተገለጠው ንጉሥ ተገለጠው አምላክ ምታት አለመሆኑን ምን ብሏቸዋል? ገልጾላቸዋል። እግዚአብሔር አምላካችን ከእንደዚህ አይነት አስመሳዮች ሁላችንም ይሰውረን። ዮሐንስ አፈወርቅ ስለ ትንሣኤው ስለ ክርስቶስ ትንሣኤ እንዲህ በማለት ይናገራል። ክርስቶስ ተነሳ። ክርስቶስ ምን አለ? እስኪ ጉባኤው ይመስክር። ክርስቶስ ተነሳ፣ ሰይጣን ወደቀ፣ ሕይወት ነገሰ። ደስ አይልም? ዮሐንስ አፈወርቅ የተናገሩ ሊቁ የዓለሙ ሁሉ መምህር የሆነው ክርስቶስ ተነሳ፣ ሰይጣን ወደቀ፣ ሕይወት ነገሰ። ያጣነውን ሕይወት ያገኘነው በክርስቶስ ነው። ያጣነውን ሕይወት ያገኘነው በክርስቶስ ትንሣኤ ነው። በአንዱ በአዳም ምክንያት ሞት ወደዚህ ዓለም ገብቶ ነበር። በኃጢአት ሞት መጥቶ ነበር። አዳም የቀደመው አዳም የኃጢአትና የሞት ምክንያት ሆኖ ነበር። ሁለተኛው አዳም ክርስቶስ ግን የሕይወትና የትንሣኤ ጌታ ሆኖ ተገለጠ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ። እና ሊቁ እንዳለው ክርስቶስ ተነስቷል፣ ሰይጣንም ወድቋል፣ ሕይወትም ነግሷል። ከዚህ በኋላ በራሳችን ፈቃድ ተመልሰን በኃጢአት ካልተያዝን በቀር በእኛ ላይ ኃጢአት ስልጣን የለው፣ በእኛ ላይ ሰይጣን ስልጣን የለው፣ በእኛ ላይ ጠላት ስልጣን የለው፣ በእኛ ላይ ዲያብሎስ ስልጣን የለው። ሞት ተሸንፏል፣ ሲኦል ተሸንፏል፣ ዲያብሎስ ተሸንፏል። የእግዚአብሔር ልጆች ሆነናል። ትንሣኤው ተሰብኮልናል፣ ትንሣኤው ተገልጦልናል። ለአንቀላፉት ሁሉ በኩራት ሆኖ ክርስቶስ ተነስቷል። በሞት ጥላ ስለነበርን የክርስቶስ ትንሣኤ ለእኛ ብርሃን ሆኖ ተገልጦልናል። በጨለማ ሕይወት ውስጥ ለኖሩት የሚያበራ ብርሃን ሆኖ ክርስቶስ ተገልጦልናል። ስለዚህ ክርስቶስ እውነትም ተነስቷል፣ ሰይጣንም እውነት ተሸንፏል፣ ሕይወትም ነግሷል። አሁን ሊዲስ የተባለው ልጅ ደግሞ እንደዚህ ይላል። ክርስቶስ ሞትን አሸንፎ ሞትን አጥፍቶ ክርስቶስ ሞትን አጥፍቶ የሁል ጊዜ የማጠፋ ትንሣኤን ሰጠን ይላል። የማጠፋ ትንሣኤ ሞትን አጥፍቶ ክርስቶስ የማጠፋ ትንሣኤ ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን፣ ለዓመት፣ ለሁለት ዓመት ሳይሆን ለሁል ጊዜ የሚሆን ትንሣኤን ክርስቶስ ሰጠ። በየትኛው ሰዓት የሞተው ሁሉ በመጨረሻው ሰዓት እኩል ምን ይላል? ይነሳል። በጊዜ የተኛውም ሰው፣ አምሽቶ የተኛውም ሰው፣ በጣም ዘግይቶ የተኛውም ሰው መጨረሻ ላይ መንቀቱ ይቀራል። ተኝቶ በዛ ይቀራል ብላችሁ ታስባላችሁ? አለ ከእናንተ መካከል የለም። ስለዚህ ዛሬም የሞተው ከዛሬ በፊትም የሞተው ለወደፊትም የሚሞተው ሁሉ በመጨረሻዋ ሰዓት ግን ምን ይላል? ክርስቶስ ይነሳል። ማነው ከሙታን ተለይቶ ሰው ሁሉ ምን ይላል? ይነሳል። ማንን በኩር አድርጎ? ክርስቶስን።